ምንድነው አጋላጭ ሁኔታ? እንግዲህ በጣም ብዙ ጊዜ የሚጠየቀው ምንድናቸው ለእነዚህ ነገሮች አጋላጭ ሁኔታዎች? ለጥራት ማነስ፣ የመመረት ችግር ወይም ደግሞ ተመርቶ የመውጣት ችግር እንዲኖር ወይም ደግሞ አንዳንዴ ምንም እንዳይመረት የሚያደርግ የጤና ችግር ምንድናቸው ነው? በዋናነት እንግዲህ ላይፍ ስታይል የምንላቸው ነገሮች አሉ። እንግዲህ ከአኗኗራችን ከምንጠቀማቸው ነገሮች አንጻር እንግዲህ የሚታወቀው ሱሶች፣ ደባል ሱሶች አሉ። ማጨስ፣ መቃም፣ ከልክ በላይ አልኮል መጠቀም፣ እነዚህ አመራረት ላይ በደንብ ችግር ይፈጥራሉ ማለት ነው። ጥራት ላይ የቁጥር ችግር ሊሆን ይችላል፣ የቅርጽ ችግር ሊሆን ይችላል፣ የእንቅስቃሴ ችግር ሊሆን ይችላል ማለት ነው። ሌላኛው ኢንፌክሽኖች ናቸው። እንግዲህ በወጣትነት ለምሳሌ በጣም ኮመን የሚባለው እኛ ሀገር ላይ የአባላዘር በሽታዎች አሉ። በወንድ በኩል የአባላዘር በሽታ ሲከሰት እነዚህ የአባላዘር በሽታዎች በቆይታ አንዳንዴ ይታወቃሉ፣ አንዳንዴ ሳይታወቁ ሊያልፉ ይችላሉ። ሳይታከሙ ማለት ነው። ይታከሙም አይታከሙም ሳይታወቅ ካለፈ ከጊዜ በኋላ ይሄ የዘር መተላለፊያ ቱቦውን በመዝጋት አንደኛው ይሄ ቅድም የገለጽኩት ኦብስትራክቲቭ አዞስፐርሚያ የምንለው አይነት የስፐርም ወይም ደግሞ የእርግዝና እንዳይፈጠር የሚያደርገው ችግር እንዲከሰት ሊያደርግ ይችላል ማለት ነው። ሌላኛው ከጊዜ በኋላ የሚመጣው እንደዚሁ ኢንፌክሽን፣ ቲቢ፣ የዘር ፍሬውን ራሱን ነው የሚጎዱት። እነዚህ ደግሞ ማመራረቱ ላይ ነው። አሁን ማመራረት ላይ ችግር ሳይኖር ያለ ቅድሙ ነው አይደለ? አሁን ደግሞ ራሱ አመራረት ላይ ችግር እንዲኖር የዘር ፍሬው ራሱ ፌል እንዲያደርግ በማድረግ እርግዝና እንዳይፈጠር ሊያደርግ ይችላል ማለት ነው። ጄኔቲክ የምንላቸው ከዘረመል እንግዲህ ክሮሞዞማል ዲስኦርደርስ የምንላቸው ነገሮች አሉ። እነዚህ በዋናነት በጊዜ ይታወቃሉ አንዳንዴ። ምክንያቱም የእድገትም ችግር የፒበሪቲ የምንለው ፒበሪቲ ወይም ደግሞ ትራንዚሽን አሁን ከልጅነት ወደ አዶለሰንት መሸጋገሪያ እድሜ ላይ ፒበሪቲ የምንላቸው ለውጦች አሉ። የእድገት ለውጦች ይሄ ፊት ላይ፣ ፀጉር ላይ፣ ፂም እነዚህ አይነት እድገቶችን እንዲከሰቱ የሚያደርጉ ለውጦች እንዳይኖሩም ያደርጋሉ። እነዚህ አይነት ነገሮች ብዙ ጊዜ ይገለጣሉ እርሊ ላይ። በኋላ ላይ ግን መካንነት እንዲከሰት በማድረግም ሊታዩ ይችላሉ ማለት ነው።